ሰላም እንዴት ናችሁ ተማሪዎች? ዛሬ በዚህ ቪዲዮ ይዤላችሁ የመጣሁት ባዮሎጂ የ12ኛ ክፍል ዩኒት 3 ከኤነርጂ ትራንስፎርሜሽን ላይ ስለ ካርበን ፊክሴሽን እናያለን ማለት ነው። ወደ ትምህርት ከመግባታችን በፊት ይሄንን አካውንት ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የተለቀቀ ቪዲዮ ደግሞ እናንተ ጋር ቶሎ እንዲደርስ የደወል በተንን መጫን እንዳትረሱ እያልኩኝ የዛሬን ትምህርት እንቀጥላለን ማለት ነው። በመግቢያ ላይ እንደገለጽኩኝ ዛሬ አብረን የምንማረው ስለ ካርበን ፊክሴሽን ነው። ተማሪዎች ካርበን ፊክሴሽን ማለት ምን ማለት ነው? ካርበን ፊክሴሽን ማለት ፑር የሆነውን ካርበን ዳይ ኦክሳይድን ወደ ግሉኮስ የምንቀይርበት ፕሮሰስ ካርበን ፊክሴሽን ይባላል ማለት ነው። በዚህ ካርበን ፊክሴሽን ሪች ኤነርጂ ሞለኩል የምንለው ኤቲፒ እና ናድ ፒኤችን በመጠቀም ፑር ኤነርጄቲክ የሆነውን ካርበን ዳይኦክሳይድን ወደ ግሉኮስ እንቀይራለን ማለት ነው። ይሄን ፕሮሰስ በመጠቀም ተማሪዎች ይሄን ፕሮሰስ ወይም ካርበን ፊክሴሽንን ቤዝድ በማድረግ ላይት ኢንዲፔንደንት ሪአክሽን ወይም ከልቪን ሳይክልን በሶስት በዋና ከፍለን ማየት እንችላለን። አንደኛ C3 ፕላንት፣ ሁለተኛ C4 ፕላንት እና ካም ፕላንት ብለን በሶስት ቦታ ከፍለን ማየት እንችላለን። የመጀመሪያ C3 ፕላንት የምንለው ነው። ተማሪዎች C3 ፕላንት የምንለው ከስሙ እንደምንረዳው 3 ካርበን የያዘ የፕላንት አይነት ሲሆን ይሄ ፕላንት ካርበን ዳይ ኦክሳይድን ወዴት ፊክስ ያደርጋል? ወደ 3 ካርበን ግሉኮስ ፊክስ ያደርጋል ማለት ነው። ይሄ 3 ካርበን ግሉኮስ ምን ይባላል? ፎስፎግላይሴራይድ ይባላል ማለት ነው። ሁለተኛው ፖይንት ደግሞ ተማሪዎች ዚስ ካርበን ዳይኦክሳይድ ኢንተርስ ቱ ፕላንት ስሩ ስቶማታ ይላል። ተማሪዎች እዚህ ጋር ምን እያለን ነው? ይሄ ፊክሲ የሚደረገው ካርበን ዳይኦክሳይድ ከየት በኩል ነው የሚገባው? ከስቶማታ በኩል ይገባል ማለት ነው። ይሄ ስቶማታ ደግሞ በቀን ኦፕን የሚሆን እና በማታ ደግሞ ክሎዝ የሚሆን ስቶማታ ነው ማለት ነው። በሲ3 ፕላንት ላይ በቀን ስቶማታቸው ኦፕን ይሆናል። ምን ለመሆን? ፎቶሲንተሲስ ለመካሄድ በቀን ኦፕን ይሆናል፣ በማታ ደግሞ ክሎዝድ ይሆናል ማለት ነው። C3 ፕላንት ካርበን ፊክስ ኦንሊ ኢን ዴይ ታይም ዱሪንግ 0 ኬልቪን ሳይክል ይላል። ምን ማለት ነው? በቀን ስቶማታቸው ስለሚከፈት ካርበን ፊክሴሽንም ደግሞ በቀን ነው የሚያካሂዱት። ዱሪንግ ጊዜ ኬልቪን ሳይክል ወይም ላይት ኢንዲፔንደንት ሪአክሽን ጊዜ በቀን ፎቶሲንተሲስን ያካሂዳሉ ማለት ነው። ተማሪዎች ለዚህ ደግሞ ጥሩ ምሳሌ ሊሆን የሚችል ኦትስ አለ፣ ኦርቻርድ ግራስ አለ፣ ሪያልና ዌት እነዚህ ጥሩ ምሳሌዎች ናቸው ማለት ነው። ተማሪዎች በዚህ C3 ፕላንት ስር የምናገኘው ካርበን ፊክሴሽን የምንለው ፖይንት የመጀመሪያ ፖይንት ሆኖ እናገኛለን። ካርበን ፊክሴሽን ላይ ሞለኩል ኦፍ ካርበን ዳይኦክሳይድ ኢዝ ኮምባይንድ ዊዝ ኤ ካርበን አክሰፕተር ሞለኩል ይላል። እዚህ ጋር ምን እያለን ነው ተማሪዎች? የካርበን ዳይኦክሳይድ ሞለኩል ከማን ጋር ኮምባይን ይሆናል? ካርበን አክሰፕተር ሞለኩል ከምንለው ጋር ኮምባይን ይሆናል ማለት ነው። ካርበን አክሰፕተር C5 አተም ናውን አስ ሩብሎስ 15 ባይፎስፌት የምንለው ነው ማለት ነው። ይሄ ማለት በውስጣቸው 5 ካርበን አተም የያዘ ግሩፕ ነው ማለት ነው። ተማሪዎች ይሄ ማለት ካርበን ዳይ ኦክሳይድ ከሩብሎስ 15 ባይፎስፌት ጋር ኮምባይን ያደርጋል ማለት ነው። This step give rise to a compound have 6 carbon atoms that disintegrate into 2 molecules of compound containing 3
ካርበን ኮልድ 3 ፎስፎግላይሴሪክ አሲድ ይላል። ተማሪዎች እዚህ ጋር ምን እያለ ነው? በዚህ ስቴፕ ላይ 6 ካርበን ያለው አተም ዲስኢንተግሬትድ ይሆናል ወደ 2 ኮምፓውንድ ይላል። እነዚህ እያንዳንዱ ኮምፓውንዶች ደግሞ 3 ካርበን አላቸው። ይሄ 3 ካርበን ያላቸው ሞለኩል ምን በመባል ይታወቃል? 3 ፎስፎግላይሴሪክ አሲድ በመባል ይታወቃል ማለት ነው። እዚህ ጋር ለመጥቀስ እንደሞከርኩኝ C6H12O6 ላይክ እዚህ ጋር እንደወሰድኩት C6 የሚለውን ነገር C6 ካርበንን ወደ 2 3 ካርበን ወዳለው ወደ ፎስፎግላይሴሪክ አሲድ ዲስኢንተግሬት ያደርጋል ማለት ነው። ይሄን ዲስኢንተግሬት በሚያደርግበት ጊዜ ተማሪዎች ይሄንን ለማካሄድ የሚጠቀመው እንደ ካታሊስት የሚጠቀመው ኢንዛይም ሩብሎስ 1,5 ባይፎስፌት ካርቦክሲሌስ ወይም ሩብስኮ የሚለውን ኢንዛይም ይጠቀማል ማለት ነው። ሁለተኛ ላይ የምናገኘው ደግሞ ሪዳክሽን የምንለው ፕሮሰስ ነው። ሪዳክሽን የምንለው ፕሮሰስ ቅድም ላይ ያገኘነውን 3 ፎስፎግላይሴሪክ አሲድን ሪዱስ ቱ ፎርም ግላይሴር አልዴሃይድ 3 ፎስፌት ወደዛው ሪዱስ ያደርጋል። ምንም በመጠቀም ኤነርጂን በመጠቀም ምን አይነት ኤነርጂ? ኤቲፒንና ናድፒኤችን በመጠቀም ይሄን ቅድም ላይ እዚህ ጋር ያገኘነውን ወደ 3 ፎስፎግላይሴሪክ አሲድ ዲስኢንተግሬት ያደረግነውን ይሄንን ወዴት ነው የሚቀየርልን? ግላይሴር አልዴሃይድ 3 ፎስፌት ወደዛ ሪዱስ አድርጎ ይሄን ፎርም ያደርግልናል። ዚስ ስቴጅ አለ has derived its name the fact that NADPH donate electron to a 3 carbon intermediate to form G3P ቅድም ያልነው ነው እንደገና እንትን ያለው። ሌላኛው ደግሞ ሪጀነሬሽን ነው። ሪጀነሬሽን ጊዜ እዚህ ጋር ቅድም ላይ ያገኘነውን 3 ፎስፎግላይሴሪክ አሲድን is used to regenerate rubulose 1,5 ባይፎስፌት ሪጀነሬት ያደርጋል ማለት ነው። በዚህ ጊዜ 5 ካርበን ግሉኮስን ከካርቦን ዳይኦክሳይድ ጋር ባይንድ ያደርጋል ማለት ነው። 12 ናድ ፒኤች2 እና 18 ኤቲፒን በመጠቀም 6 ካርበን ዳይኦክሳይድ ሞለኩልን ወዴት ፊክስ ያደርጋል? 1 ኤግዞስ ሹገር ሞለኩል ወይም ፍሩክቶስ 6 ፎስፌት ግሩፕ ፊክስ ያደርጋል ማለት ነው። ተማሪዎች ሌላኛው ደግሞ የኬልቪን ሳይክል ስቴጅ ወይም ክላሲፊኬሽን C4 ፕላንት የምንለው ነው። ተማሪዎች እዚህ ጋር ምንድነው የምንረዳው? እንደ C3 ፕላንት 3 ካርበን ያለውን ሞለኩል አይደለም እዚህ ጋር የሚፈጥረው። እዚህ ጋር ፕሮዲውስ ወይም ፊክስ ካደረገ በኋላ ማንን ነው የሚያገኘው? 4 ካርበን ኮምፓውንድ ወይም ኦክዛሎ አሴቲክ አሲድን እዚህ ጋር C4 ላይ እናገኛለን ማለት ነው። ይሄ በሜሶፊል ሴል ላይ የሚካሄድ ሲሆን ይሄ ደግሞ ፎርሚድ ኢን ፎስፎኢኖል ፕራይቬት ላይ ፎርም ይሆናል ማለት ነው። የዚህ ላይም ደግሞ ካርበን ፊክሴሽን እናያለን። ካርበን ዳይኦክሳይድ ኢዝ ፊክስ ኢንቱ ማሌት ወይም አስፓራቴት ወይም ኦክዛሎ አሴቴት። ይሄ ተመሳሳይ ነው፣ በስሙ ልዩነት ይኑር እንጂ 4 ካርበን ያላቸው ኮምፓውንድ ነው ማለት ነው። ባይዜ ኤንዛይም ፎስፎኢኖፕራይቬት ቱ ፎርም C4 አሲድ ይላል። እዚህ ጋር C4 አሲድ ይመረታል ማለት ነው። ምንን ፊክስ በማድረግ ካርቦን ዳይኦክሳይድን ወደ ማለት ወደ አስፓራቴት ወደ ኦክዛሎ አሴቴት ፊክስ በማድረግ C4
አሲድ ይመረታል ማለት ነው። እዚህ ጋር ደግሞ በሁለተኛው ስቴጅ ላይ በሁለተኛው ስቴፕ ላይ ትራንስፖርት ኦፍ C4 አሲድ ይላል። ይሄ በመጀመሪያ ስቴጅ ላይ ካርቦን ፊክሴሽን ላይ የተመረተው C4 አሲድ ወደ ባንድል ሺዝ ትራንስፖርት ይደረጋል ማለት ነው። ሶስተኛው ስቴፕ ላይ ደግሞ ዲካርቦክሲሌሽን ነው። ዲካርቦክሲሌሽን ኦፍ C4 አሲድ ወይም C4 አሲድ ይላል። እዚህ ጋር ደግሞ ባንድል ሺዝ ውስጥ ያለው C4 አሲድ ዲካርቦክሲሌሽን ከሆነ በኋላ ካርቦን ዳይ ኦክሳይድ ፕሮዱስ ይሆናል ኢን ኬልቪን ሳይክል ማለት ነው። ሌላኛው ተማሪዎች ካምፕላንት ወይም ክሩሺያል አሲድ ሜታቦሊዝም የምንለው ነው። ይሄ ፕላንት ሜካኒዝም ኢኔብል ፕላንት ቱ ኢምፕሩቭ ዋተር ዩዝ ኤፊሽንሲ ይላል። ይሄ ውሃ አጠቃቀም በከፍተኛ ኢምፕሩቭ የሚያደርግ የፕላንት አይነት ካምፕላንት ብለን እንጠራለን። ይሄ ካምፕላንት ደግሞ ዋተር ስቶሪንግ ፕላንት ይባላል ማለት ነው። The plant mechanism is similar in respect to C4 cycle ወይም C4 plant የምለው ፖይንት አለ። ይሄ ማለት ብዙም የሚያመሳስላቸው ነገር ቢኖርም በተለያየ መንገድ ደግሞ ላይመሳሰሉም ይችላሉ ማለት ነው። እዚህ ጋር ደግሞ እየገለጸ ያለው ሲሚላሪቲን ነው። ሲሚላሪቲ ከC4 ፕላንት ጋር ምን አይነት ሲሚላሪቲ እንዳለው እየገለጸ ነው። C4 ላይ አሁን ወደ ታች ስንሄድ እናያለን። መጀመሪያ ግን ዩኒኩ የሚያደርገውን ካምፕላንትን ዩኒኩ የሚያደርገውን ስቴፖች ወይም ሜካኒዝሞችን እናያለን ማለት ነው። ዩኒኩ ሜካኒዝም ቱ ፊክስ ካርቦን ዳይኦክሳይድ at night and they store in the vacuoles it in the form of organic acid አለ። ተማሪዎች እዚህ ጋር ምን እያለን ነው? ዩኒኩ ሜካኒዝሙ የማን የካምፕላንት ዩኒኩ ሜካኒዝሙ ካርቦን ዳይኦክሳይድን በማታ ፊክስ አድርጎ ከዛ ስቶር ያደርጋል። በምን ውስጥ? በቫኩልስ ውስጥ ስቶር ያደርጋል። ይሄ ደግሞ ስቶር የሚያደርገው በምን ፎርም ነው? በኦርጋኒክ አሲድ ፎርም ስቶር ያደርጋል ማለት ነው። ይሄ ዩኒኩ ሜካኒዝም ኦፍ ካምፕላንት ነው። ዱሪንግ ዴይ ታይም ዚስ አሲድ አር ኮንቨርት ባክ ኢንቱ ካርቦን ዳይኦክሳይድ አለ። ቅድም ማታ ላይ ይሄ ፊክስ አድርጎ ስቶር ያደርገውን ካርቦን ዳይኦክሳይድ ባይ ፎርም ኦፍ ኦርጋኒክ አሲድ ስቶር ያደረገውን እንደገና ደግሞ ኮንቨርት ባክ ኢንቱ ካርቦን ዳይ ኦክሳይድ ያደርጋል ማለት ነው። በዚህ ጊዜ ወዴት ፊክስ ያደርጋል? G3P via the Kelvin cycle ማለት ነው። ይሄ ማለት ግላይሴራልዴሃይድ 3 ፎስፌት አሴቴት ማለት ግላይሴራልዴሃይድ 3 ፎስፌት ወደዛው ፊክስ ያደርጋል ማለት ነው። ዘ ኬልቪን ሳይክል ጊዜ ማለት ነው። አሁን እዚህ ጋር ከC4 ፕላንት ጋር የሚያመሳስለው ነገር አለ። C4 ኦፕን ዱሪንግ ዘ ኮል እዚህ ጋር ኮል እና ዴዘርት ናይት ይላል። እዛ ጋር C4 ፕላንት ደግሞ ናይት ላይ ምንድነው ኦፕን ይሆናል፣ በማታ ላይ ደግሞ ክሎዝ ይሆናል ማለት ነው። ኦፕን የሚሆነው ለምንድነው? ፎቶሲንተሲስን ምንድነው ለማካሄድ ነው። ካርቦን ዳይኦክሳይድ ወደ ውስጡ ለመውሰድና ፊክስ ለማድረግ ነው። ከዛ ደግሞ ፊክስ ካደረገ በኋላ ግሉኮዝ ይፈጠራል። ግሉኮዝ ደግሞ ስቶር ይደረጋል። በምን ፎርም? በኤቲፒ ፎርም ስቶር ይደረጋል። በሬስፓይሬሽን ጊዜ እዛ ከደረስን እናያለን። ሬስፓይሬሽን ላይ አንድ ሀሳብ አለ። ሬስፓይሬሽን ኤንድ ኤነርጂ ምን በማድረግ ሪሊዝ በማድረግ ግሉኮስን ወደየት ብሬክ ዳውን ያደርጋል? ወደ ኤቲፒ ብሬክ ዳውን ያደርጋል ማለት ነው። ይሄ ሞለኩል ፎርም ነው የሚያስቀምጠው። ይሄ ሞለኩል ፎርም ኤቲፒ ብሎ መጽሐፍ ያስቀምጣል። 9ኛ ክፍል ላይ ደግሞ እንደተማራችሁ በኤቲፒ ፎርም በሞለኩል ፎርም የተቀመጠው ኤቲፒ ይባላል ማለት ነው። ይሄ ኤቲፒ ኦፕን በሚሆንበት ጊዜ ምን ይሆናል? ካርቦን ዳይኦክሳይድ ይገባል። ካርቦን ዳይኦክሳይድ የገባውን በላይት
ዲፔንደንት ሪአክሽን ዋተር ስፕሊት ይሆንና ኤቲፒ እና NADPHን በመጨረሻ ይሰጣል ማለት ነው፣ ፕሮዲዩስ ያደርጋል ማለት ነው። ያ ላይት ዲፔንደንት ሪአክሽን እንደ ግብአት ያስቀመጠውን ይሄ ደግሞ ላይት ኢንዲፔንደንት ላይ ደግሞ ስንመጣ ይጠቀማል ማለት ነው። ይሄን ዩዝ እንደ ኤነርጂ ከተጠቀመ በኋላ ማንን ፕሮዲዩስ ያደርጋል? ግሉኮስን ማለት ነው። ግሉኮስን ፕሮዲዩስ ያደርጋል። ግሉኮስን ፕሮዲዩስ የሚያደርገው ደግሞ ስቶማታ ኦፔን ከተደረገ ብቻ ነው። ስቶማታ ደግሞ ክሎዝ ከተደረገ ለምንድን ነው ጥቅሙ? ዌስት ኦፍ ዋተርን ሚኒማይዝ ለማድረግ ነው። በቀን ምን ይሆናል? ክሎዝ ይሆናል። ይሄ ደግሞ በቀን ብዙ ሙቀት ስላለው ይሄ ብዙ ሙቀት ደግሞ ዋተር ሎስትን ስለሚያመጣው ሚኒማይዝ ለማድረግ በቀን ይዘጋሉ፣ በማታ ደግሞ ይከፈታል ማለት ነው። እሺ ተማሪዎች ያልገባችሁ የትኛም ቦታ ካለ በኮሜንት ላይ መጠየቅ እንዳትረሱ። ይህንን ቪዲዮ ደግሞ ከወደዳችሁ ላይክ እና ሼር ማድረግ እንዳትዘነጉ እያልኩኝ በሌላ ቪዲዮ እስከምንገናኝ ድረስ ደህና ቆዩ።